በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሙኑ ለነሐሴ በዛቲ ዕለት አዘዙነ አበዊነ መምህራነ ቤተ ክርስቲያን ከመ ንግበር ተስካሮሙ ለአበዊነ አብርሃም ይስሐቅ ወያዕቆብ እስመ ነሣኢነ ርስተ እምኔሆሙ ዘይነብር ለዓለም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 28 በዚች ቀን የአባቶቻችን የአብርሃም የይስሐቅና የያዕቆብን መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አባቶቻችን አዘዙን። ከእርሳቸው ለዘላለም የሚኖር ርስትን ተቀብለናልና። የእሊህንም አባቶች ትሩፋታቸውንና ጽድቃቸውን ከሰው መናገር የሚችል ማን ነው? ከሁሉ አስቀድሞ እግዚአብሔር አብርሃምን ጠርቶ እንዲህ አለው፣ ከአገርህ ወጥተህ ከዘመዶች ከአባትህ ወገን ተለይተህ እኔ ወደማሳይ ምድር ሂድ። ታላቅ ሕዝብ አድርግሃለሁ፣ ስምህንም ከፍ ከፍ አድርገዋለሁ። የተባረክም ትሆናለህ። የሚያከብሩህንም አከብራቸዋለሁ፣ የሚረግሙንም እረግማቸዋለሁ። የዚህ ዓለም አሕዛብ ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንዳዘዘው ሄደ። የወንድሙን ልጅ ሎጥንና ሚስቱ ሳራንም ከእርሱ ጋር ወሰደ። አብርሃምም ከካራን በወጣ ጊዜ ዕድሜው 75 ዘመናት ሆኖ ነበር። ከካራንም ያጠራቀመውን ገንዘባቸውን ሁሉ ይዘው ወደ ከነዓን ምድር ደረሱ። አብርሃምም ያችን አገር ረጅም እንጨት አለበት እስከ ሴኬም ድረስ ዞራት። የከነዓን ሰዎች ግን የዚያን ጊዜ በዚያች አገር ነበሩ። እግዚአብሔር ለአብርሃም ተገልጦለት ይህችን አገር ለልጆች እሰጣታለሁ አለው። አብርሃምም በዚያ ለተገለጠለት ለእግዚአብሔር መሥዋዕትን አዘጋጀ። ከዚያም ወደ ምስራቅ ወደ ቤቴል ሄደ። በቤቴልም በጋይ በኩል በበስተ ምስራቅ ድንኳኑን ተከለና በዚያ ተቀመጠ። በዚያም ለእግዚአብሔር መሠዊያ ሠራ፣ የእግዚአብሔርም ስም ጠራ። አብርሃምም ከዚያ ተነስቶ ሄደ። በዚያም ሊኖር ወደ አዜብ ተጓዘ። በአገርም ራብ በጸና ጊዜ አብርሃም በዚያ ሊኖር ወደ ግብፅ ወረደ፣ በአገሩ ራብ ጸንቷልና። አብርሃም ወደ ምድረ ግብፅ ይገባ ዘንድ በቀረበ ጊዜ እንዲህ ሆነ። አብርሃም ሚስቱን ሳራም እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ አውቃለሁ። የግብፅም ሰዎች ካዩሽ ሚስት ናት ብለው ይገድሉኛል፣ አንቺንም በሕይወት ያኖሩሻል። እንዲህ ስለ አንቺ ይራሩልኝ ዘንድ በአንቺ ዘመንም ነፍሴ ትድን ዘንድ እኔ እህቱ ነኝ በያቸው። አብርሃም ወደ ግብፅ በደረሰ ጊዜ እንዲህ ሆነ። የግብፅ ሰዎች ሚስቱን እጅግ መልከ መልካም እንደሆነች አዩዋት። የፈርዖን ሽማምንቶችም አይተው ወደ ፈርዖን ወሰዷት፣ ወደ ቤቱም አገቧት። ስለ እርሷ ለአብርሃም በጎ ነገርን አደረጉለት። ሴቶች አገልጋዮችንና ወንዶች አገልጋዮች፣ ላሞችንና በጎችን፣ በቅሎችንም፣ ግመሎችንም አህዮችንም አገኘ። እግዚአብሔር በአብርሃም ሚስት በሳራ ምክንያት ፈርዖንንና ቤተሰቡንም ጽኑ ስቃይን አሰቃያቸው። ፈርዖንም አብርሃምን ጠርቶ በእኔ ያደረግከው ይህ ነገር ምንድን ነው? ሚስት መሆኗን ያልነገርከኝ ለምንስ እህቴ ናት አልከኝ? ሚስት ልትሆን ወስጃት ነበር። አሁንም ሚስት ያቻት ይዛት ሄድ አለው። ፈርዖንም አብርሃምንና ሚስቱን ሳራን ከጓዛቸው ሁሉ ጋር እንዲሸኟቸው ብላቴኖቹን አዘዘ። ከዚህም በኋላ ለአብርሃም 99 ዓመት በሆነው ጊዜ እግዚአብሔር ለአብርሃም ተገለጠለት፣ እንዲህም አለው፣ በፊትህ የሄድኩ ፈጣሪ እግዚአብሔር እኔ ነኝ። በፊቴ በጎ ነገርን አድርግ፣ ንጹሕም ሁን። በእኔና በአንተ መካከል ኪዳንን አጸናለሁ፣ ፈጽሜም አበዛሃለሁ። ለብዙ አሕዛብ አባት ትሆናለህ። ከእንግዲህ ስምህ አብርሃም አይባልም አብርሃም እንጂ፣ እጅግም አበዛሃለሁ። አሕዛብ ነገሥታትም ከአንተ እንዲወለዱ አደርጋለሁ። አብርሃምም በቀትር ጊዜ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በወይራ ዛፍ አጠገብ ተገለጠለት። ዓይኖቹንም አቅንቶ በተመለከተ ጊዜ እነሆ 3 ሰዎች በፊቱ ቁመው ነበር። አይቶም ከድንኳኑ በር ሊቀበላቸው ሮጠ፣ በምድር ላይም ሰገደ፣ እንዲህም አለው፣ አቤቱ በፊትህ ባለሟልነትን አግኝቼ ከሆነ ባሪያህን አትለፈው። ውሃ አምጥተህ እግራችሁን እንጠባችሁ፣ ከጥላው ዕረፉ፣ እንጀራም እናምጣላችሁና ብሉ። ከዚህም በኋላ ወደ አሰባችሁት ትሄዳላችሁ፣ እንዳልክ እንዲሁ አድርግ አሉት። አብርሃም ወደ ሚስቱ ወደ ሳራ ሩጦ ወደ ድንኳኑ ገብቶ እንዲህ አላት፣ ቶሎ በይ፣ 3 መስፈሪያ ዱቄት አውክተሽ 1 ዳቦ ጋግሪ። አብርሃምም 2 ላሞች ወዳሉበት ሮጠ፣ 1 የሰባ ወይፈን ወሰደና ለብላቴናው ሰጠው። እርሱን ፈጥኖ አዘጋጀው። ማርና አድርጎ ያዘጋጀውን ሥጋ አምጥቶ አቀረበላቸው፣ በሉ። እርሱ ግን ቁሞ ያሳልፍላቸው ነበር። እርሱም ሚስት ሳራ ወዴት ናት አለው። እነሆ በድንኳን ውስጥ አለች አለው። በተመለስኩ ጊዜ የዛሬ ዓመት እንደ ዛሬ ወደ አንተ እመጣለሁ፣ ሳራም ወንድ ልጅን ታገኛለች አለው። ሳራም በድንኳን ደጃፍ በስተኋላው ቁማ ሳለች ይህን ሰማች። አብርሃምና ሳራ ግን ፈጽመው አርጅተው ዘመናቸው አልፎ ነበር። ሳራም የሰዎች ልማድ ትቷት ነበር። ሳራም ለብቻዋ ሳቀች፣ በልቧ እንዲህ ብላለችና እስከ ዛሬ ገና ነኝን? ጌታዬ አርጅቷል። እግዚአብሔርም አብርሃምን እንዲህ አለው፣ ሳራን ለብቻዋ ምን አሳቃት? እስከ ዛሬ ገና ነኝን?
በእውነትስ ወልዳለሁን? ጌታዬ አርጅቷል፣ እኔም እነሆ አርጅቻለሁ ብላ በውኑ ለእግዚአብሔር የሚሳነው ነገር አለን? በቀጠርሁ ዓመት ወደ አንተ በተመለስኩ ጊዜ ሳራ በሰባተኛ ወርዋ ልጅን ታገኛለች። የዚህም አባት ተጋድሎ ትሩፋቱ ርኅራኄው ጽድቁም ብዙ ነው። ሁልጊዜ እንግዳ ካላገኘ በቀር በማዕዱ አብሮት ካልተቀመጠ አይበላም ነበር። ስለዚህም ልዩ ሦስቱ አካላት በማዕዱ እንዲቀመጡ የተገባ ሆነ። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። በሶርያና በቃዴስ መካከል ኖረ። በጌራራም ተቀመጠ። አብርሃም ሚስቱ ሳራን እህቴ ናት አላቸው። አቤሜሌክም ልኮ ሳራን ወሰዳት። በዚያችም ሌሊት አቤሜሌክ ተኝቶ ሳለ እግዚአብሔር ወደ አቤሜሌክ ገባ። በሕልም እንዲህ አለው፣ እሷ የጎልማሳ ሚስት ናትና ስለዚህች ስለ ወሰድካት ሴት እነሆ አንተ ትሞታለህ። አቤሜሌክ ግን አልነካትም ነበር። አቤሜሌክም እንዲህ አለ፣ በውኑ ያላወቀ ሰውን ታጠፋለህን? እሱ እህቴ ናት አለኝ፣ እሷም ወንድሜ ነው አለችኝ። ይህንንም ሥራ በንጹሕ ልቤ በንጹሕ እጄ አደረግሁት። እግዚአብሔርም በሕልም እንዲህ አለው፣ እኔም በየዋህነትህ እንዳደረግከው አውቄአለሁና ራራውልህ፣ ኃጢአትም እንዳትሠራ ጠበቅሁ። ስለዚህ እንዳትቀርባት አልተውህም። አሁንም ለዚያ ሰው ሚስቱን መልስለት፣ ነቢይ ነውና ስለ አንተ ይጸልይልሃል፣ አንተም ትድናለህ። ባትመልስለት ግን አንተ ሞትን እንደምትሞት ያንተ የሆነ ሁሉ እንዲጠፋ እወቅ። አቤሜሌክም አብርሃምን ጠርቶ ይህ በእኔና በመንግሥቴ ላይ ያደረግከው ምንድን ነው? ማንም የማይሠራው ታላቅ ኃጢአት ነው። ይህንንስ ያደረግህ ምን አይተህ ነው አለው። አብርሃምም እንዲህ አለ፣ ምናልባት በዚህ ቦታ እግዚአብሔርን መፍራት የለምና ስለ ሚስቴ ይገሉኛል ብዬ ነው። ዳግመኛም በእውነት ከእናቴ ያይደለች ከአባቴ ወገን የሆነች እህቴ ናት፣ ሚስትም ሆነችኝ። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ ይህንን በጎ ሥራ አድርጊልኝ፣ በገባንበትም ሁሉ ወንድሜ ነው በይ አልኋት። አቤሜሌክም ሺህ ምዝምዝ ብርን፣ ሴቶች አገልጋዮችና ወንዶች አገልጋዮችን፣ ላሞችና በጎችንም አምጥቶ ለአብርሃም ሰጠው። ሚስቱ ሳራንም መለሰለት። አብርሃምም ወደ እግዚአብሔር ለመነ። እግዚአብሔርም አቤሜሌክን ፈወሰው። ሚስቱንም ባሮቹንና ቤተሰቦቹንም ልጆችንም ሁሉ ወለዱ። ስለ አብርሃም ሚስት ስለ ሳራ እግዚአብሔር ማኅፀን ሁሉ በአፋ በውስጥ ዘግቶ ነበርና። ከዚህም በኋላ በጎ ተጋድሎውን ፈጽሞ እግዚአብሔርንም አገልግሎ 175 ዕድሜው ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን አብርሃም ጸሎት ይማረን። በረከቱ ከእኛ ከሕዝበ ክርስቲያን ጋር እንዲሁም ከማኅበራችን ንቁ የኦርቶዶክስ ተዋሕዶ ጸሎትና የንስሐ መርከብ ጋር ትኑር ለዘላለሙ አሜን። ሰላም ለከ ለፍኖተ ጌጋይ ዘይተለውኮ በሃዲገ ጌጋይ በኢታውኮ አብርሃም ፍጹም በይሩት ወበአምልኮ እግዚአብሔር አይበየከ ወባረከከ ባርኮ እስከ ሰማየከ ዲበ ምድር አርኮ። በዚችም ቀን ዳግመኛ የአባቶች አለቃ ለሆነ ለአብርሃም ልጅ ለይስሐቅ የዕረፍቱን መታሰቢያ እናደርግ ዘንድ የቅዱስ ቤተ ክርስቲያን መምህራን አባቶች አዘዙን። ይህ ጻድቅ ይስሐቅም በልዑል አምላክ ብስራት ተወለደ። ይህንንም ንጹሕ ይስሐቅን እግዚአብሔር ለልጁ ክርስቶስ ምሳሌው አደረገው። አብርሃምን እንዲህ ብሏታልና የምትወልደው ልጅ ይስሐቅን ከአንተ ጋር ውሰደውና ወደ ላይኛው ተራራ ሂድ፣ እኔ ወደምነግርህ ወደ አንድ ተራራ ላይ አውጥተህ በዚያ ሰዋው። አብርሃምም በጠዋት ተነስቶ አህያውን ጫነ፣ ልጁ ይስሐቅንና ሁለቱ ብላቴኖቹንም ወሰደ። ለመሥዋዕትም እንጨትን ፈልጦ አሸክሞ ሄደ። በሦስተኛውም ቀን እግዚአብሔር ወዳለው ወደዚያ ቦታ ደረሰ። አብርሃምም በዓይኑ ቃኘ፣ ቦታውንም ከሩቅ አየ። አብርሃምም ብላቴኖቹን እናንተ አህያውን ይዛችሁ በዚህ ቆዩ፣ እኔና ልጄ ግን ወደ ተራራ እንሄዳለን፣ ሰግደንም ወደ እናንተ እንመለሳለን አላቸው። አብርሃምም መሥዋዕት የሚቃጠልበትን እንጨት አምጥቶ ለልጁ ለይስሐቅ አሸከመው። እሱም ወቅለምቱን እሳቱን በእጁ ያዘ። ሁለቱም በአንድነት ሄዱ። ይስሐቅም አባቱ አብርሃምን አባ አለው። እርሱም ልጄ ምን ነው አለው። እነሆ እሳትና እንጨት አለ፣ መሥዋዕት የሚሆነው በጉ ወዴት ነው አለው። አብርሃምም መሥዋዕት የሚሆነውን በግ እግዚአብሔር ያዘጋጃል አለው። አብርሃም አብረው ሂደው እግዚአብሔር ወዳለው ወደዚያ ቦታ ደረሱ። አብርሃምም በዚያ መሥዋዕትን ሠራ፣ እንጨቱን ደረደረ። ልጁ ይስሐቅንም አስሮ ጠልፎ በመሠዊያው በእንጨቱ ላይ በልቡ አስተኛው። አብርሃምም ልጁን ያርደው ዘንድ እጁን ዘርግቶ ወቅለምቱን አነሳ። እግዚአብሔርም አብርሃምን አብርሃም አብርሃም ብሎ ጠራው። እርሱም አቤት አለ። በልጅ ላይ እጅን አትዘርጋ፣ ምንም ምን አታድርግበት። አንተ እግዚአብሔርን እንደምትፈራው አሁን አወቅሁ። ለምትወደው ለልጅህ አራራለህትምና አለው። አብርሃም በተመለከተ ጊዜ ቀንድና ቀንዱ በፀሳቤቅ የተያዘ አንድ በግ አየ። አብርሃምም ሄደና ወስዶ በልጁ በይስሐቅ ፈንታ ሰዋው።
ይህም ንጹሕ ይስሐቅ ጎልማሳ ሲሆን አባቱ ሊሰዋው ባቀረበው ጊዜ እግዚአብሔር በበግ እስካዳነው ድረስ ለአባቱ በመገዛት ለመታረድ አንገቱን ዘርግቶ ሰጠ። እርሱም በአባቱ በአብርሃም ሕሊና ፍጹም መሥዋዕት ሆነ። ከዚህም በኋላ ይስሐቅን መቸገርና ስደት አግኝቶታል። በአባቱ በአብርሃም ዘመን ከሆነው ሌላ በሀገር ረሃብ ሆኖ ነበርና የፍልስጤም ንጉሥ አቤሜሌክ ወዳለበት ወደ ጌራራ ይስሐቅ ሄዶ በዚያ ተቀመጠ። የአገር ሰዎችም ይስሐቅን የሚስቱን የርብቃን ነገር ጠየቁት። እርሱም እህቴ ናት አላቸው። ስለ ሚስቱ ስለ ርብቃ የዚያች አገር ሰዎች እንዳይገሉት ሚስቴ ናት ብሎ መናገርን ፈርቷልና መልከ መልካም ነበረችና። በዚያም ብዙ ዘመን ኖረ። አቤሜሌክም በመስኮት በተመለከተ ጊዜ ይስሐቅን ከርብቃ ጋር ሲጨዋወት አየው። አቤሜሌክም ይስሐቅን ጠርቶ እህቴ ናት አልከኝ እንጂ እነሆ ሚስት ናት አለው። ይስሐቅም በእርሷ ምክንያት ይገሉኛል ብዬ ነው አለው። አቤሜሌክም ያደረክብን ነገር ምንድን ነው? ከዘመዶች የሚሆን አንድ ሰው ከሚስት ጋር ሊተኛ ጥቂት ቀርቶት ነበር። ባለማወቅም ኃጢአትን ልታመጣብኝ ነበር። ንጉሡም የዚህን ሰው ሚስቱን የነካ ሁሉ ፍርዱ ይሙት በቃ ነው ብሎ ሕዝቡን አዘዛቸው። ይስሐቅም በዚያች ምድር ዘርን ዘራ፣ 100 እጥፍም ሆነለት። እግዚአብሔርም ባረከው፣ ከፍ ከፍም አለ፣ እጅግም ገነነ። ወንድ ባሪያን፣ ሴት ባሪያን፣ ላምን፣ በግን አብዝቶ ገዛ። የፍልስጤም ሰዎችም ቀኑበት። በአባቱም ዘመን የአብርሃም ብላቴኖች የቆፈሯቸው ጉድጓዶች የፍልስጤም ሰዎች ደፈኗቸው፣ አፈርንም መሏቸው። አቤሜሌክም ይስሐቅን ፈጽመህ በርትተሃልና ከእኛ ተለይተህ ሂድ አለው። ይስሐቅም ከዚያ ተነስቶ በጌራራ ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም የአባቱ አገልጋዮች የቆፈሯቸውን አባቱ አብርሃም ከሞተ በኋላ የፍልስጤም ሰዎች የደፈኗቸውን የውሃ ጉድጓዶች እንደገና ቆፈራቸው። አብርሃም እንደ ጠራቸው ጠራቸው። የይስሐቅም አገልጋዮች በጌራራ ቆላ ጉድጓድ ቆፍረው የሚጣፍጥ የውሃ ምንጭ አገኙ። የይስሐቅ እረኞችና የጌራራ እረኞች ይህ ውሃ የእኛ ነው በማለት ተጣሉ። ያችንም የውሃ ጉድጓድ የአመፅ ጉድጓድ ብሎ ጠራት፣ አምፀውባታልና። ይስሐቅም ከዚያ ተጉዞ ሂዶ በዚያ ሌላ ጉድጓድ ቆፈረ። በእርሷም ምክንያት ተጣሉባት፣ ስሟንም ጠብ ብሎ ጠራት። ከዚያም ተጉዞ ሂዶ ሌላ ጉድጓድን ቆፈረ። በእርሱም ምክንያት ግን አልተጣሉትም። ስሙንም ሰፊ አለው፣ ዛሬ እግዚአብሔር አሰፋልን በምድርም አበዛን ሲል። ከዚህም በኋላ 2 ልጆችን ኤሳውንና ያዕቆብን ወለደ። ይስሐቅም ኤሳውን ጽኑ ኃይለኛ ስለሆነ ይወደዋል። ይስሐቅ አርጅቶ ዓይኖቹ ፈዘው የማያይ ከሆነ በኋላ እንዲህ ሆነ። ታላቁ ልጅ ኤሳውን ጠርቶ እነሆ አረጀው፣ የምንሞትበትንም ቀን አላውቅም። ማደኛ መሳሪያን የፍላጻ መንደፊያን ይዘህ ወደ በረሃ ውጣ፣ ሳልሞት ነፍሴ እንድትመርቅህ እበላ ዘንድ እንደምወደው አድርጋ አምጣልኝ አለው። ርብቃም ልጁ ኤሳውን እንዲህ ሲለው ይስሐቅን ሰማችው። ኤሳውም ወደ አደን ሄደ። ርብቃም ታናሹ ልጇ ያዕቆብን እንዲህ አለችው፣ እነሆ አባትህ ወንድምህን ኤሳውን ሳልሞት በእግዚአብሔር ፊት እንድመርቅህ ከአደንከው አዘጋጅተህ የምበላውን አምጣልኝ ሲለው ሰምቻለሁ። አሁንም ልጄ ሆይ በማዝህ ነገር ሁሉ እሺ በለኝ። ወደ በጎቻችንም ሄደ ያማሩ 2 ጠቦቶችን አምጣልኝና አባት እንደሚወደው አዘጋጃቸው ዘንድ ሳይሞት በልቶ እንዲመርቅህ ወስደህ ለአባትህ እንድትሰጠው አለችው። ያዕቆብም እናቱ ርብቃን እንዲህ አላት፣ እነሆ ወንድሜ ኤሳው ጠጉራም ነው፣ እኔ ግን ጠጉራም አይደለሁም። ምናልባት አባቴ ቢዳስሰኝ በፊቱ እንደምዘብትበት ሆናለሁና ምርቃኔ አይደለ በላይ መርገምን አመጣለሁ። እናቱም ልጄ ሆይ መርገምህ በእኔ ላይ ይሁን፣ ቃሌን ብቻ ስማኝ፣ ሂድና የምልን አምጣልኝ አለችው። ሂዶም ለእናቱ አመጣላትና አባቱ እንደሚወደው አድርጋ መብሉን አዘጋጀች። ርብቃም ከእርሷ ዘንድ የነበረውን ያማረውን የታላቅ ልጇ የኤሳውን ልብስ አምጥታ ለታናሽ ልጇ ለያዕቆብ አለበሰችው። ያንንም የ2ቱን ጠቦቶች ለምድ በትከሻው በአንገቱ ላይ አደረገች። ያንን ያዘጋጀችውን እንጀራና ጣፋጭ መብልን ለያዕቆብ በእጁ ሰጠችው። ወደ አባቱ ገብቶ አባቴ ሆይ አለው። አባቱም እነሆይ ልጄ ሆይ አንተ ማንህ አለው። ያዕቆብም እኔ የበኩር ልጅ ኤሳው ነኝ፣ ያልከኝን አዘጋጅቻለሁ። ተነስና ተቀመጥ፣ ከአደንኩልህም ብላና ነፍስህ ትመርቀኝ ዘንድ አለው። ይስሐቅም ልጁን ልጄ ሆይ ፈጥነህ ያገኘህ ይህ ምንድን ነው አለው። እርሱም ፈጣሪ እግዚአብሔር በፊቴ የሰጠኝ ነው አለው። ይስሐቅም ልጄ ቅረበኝ ልዳስህ፣ አንተ ኤሳው እንደሆን ወይም እንዳልሆንክ አለው። በቀረበም ጊዜ ዳሰሰውም። ቃልህ የያዕቆብ እጆች ግን የኤሳው ናቸው አለው። ልጄ አድነህ ያመጣልኝን በልቼ ነፍሴ ትመርቅ ዘንድ አምጣልኝ አለው።
አቅርቦለት በላ። ወይንንም አመጣለት ጠጣ። ይስሐቅም ልጄ ቅረበኝና ሳመኝ አለው። ቀርቦም ሳመው፣ የልብሱን ሽታ አሸተተው። እነሆ የልጄ ልብስ ሽታው እግዚአብሔር እንደባረከው እንደ ዱር አበባ ሽታ ነው አለ። እንዲህም ብሎ መረቀው። ከሰማይ ጠል ከምድር ስብ ይስጥህ፣ ስንዴህን ወይንህንና ዘይትህን ያብዛልህ። አሕዛብ ይገዙልህ፣ አለቆችም ይስገዱልህ። ለወንድሞችህ ጌታ ሁን፣ የአባትህም ልጆች ይስገዱልህ። አንተን የሚመርቅ የተመረቀ ይሁን፣ የሚረግም የተረገመ ይሁን። ይህንም በእግዚአብሔር ፈቃድ ሆነ። ይህም አባት ይስሐቅ ወደ 180 ዘመን ደረሰ። አባታችን ይስሐቅም እንዲህ ብሎ ተናገረ። ከዚህም በኋላ መልአክ ወደ ሰማይ ወሰደኝ። አባቴ አብርሃምን አየሁት፣ ሰገድሁለት፣ እርሱም ሳመኝ። ንጹሐን ሁሉ ስለ አባቴ ተሰበሰቡና ወደ ውስጠኛው ያም መጋረጃ ከበውኝ ከእኔ ጋር ሄዱ። እኔም ወድቄ ከአባቴ ጋር ሰገድሁ። የሚያመሰግኑ መላእክት ሁሉ ቅዱስ 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 ተብሎ የሚመሰገን አሸናፊ እግዚአብሔር ምስጋናው በሰማይና በምድር የመላ ነው እያሉ ጮኹ። አባቴ አብርሃምን እኔ በቦታዬ ልጁ ነኝ፣ ሰው ሁሉ ልጁን ከወዳጄ ይስሐቅ ስም ቢሰይም በቤቱ ውስጥ በረከቴ ለዘላለም ይኖራል። የቡሩክ ወገን የሆንክ አንተ ቡሩክ አብርሃም ሆይ መምጣትህ መልካም ነው። አሁንም በወዳጄ በልጅ ይስሐቅ ስም የሚለምን ሁሉ በረከቴ በቤቱ ውስጥ ለዘላለም እንዲኖር ቃል ኪዳኔን አጸናሁ አለው። ትሩፋቱን፣ ቅንነቱን፣ ገድሉን የሚጽፍ ካለ ወይም በስሙ የተራበ የሚያጠግብ በመታሰቢያው ቀን የተራቆተ የሚያለብስ እኔ የማያልፈውን መንግሥት ሰጠዋለሁ። አብርሃምም እንዲህ አለ፣ አቤቱ ዓለሙን ሁሉ የያዝክ አብ ወይ ቃል ኪዳኑን ገድሉን ይጽፍ ዘንድ ካልተቻለው ቸርነት ትገናኘው። አንተ ቸር መሐሪ ነህና። እንጀራ የሌለው ችግረኛ ቢሆንም ጌታም እንዲህ ብሎ መለሰለት፣ በወዳጄ በይስሐቅ በመታሰቢያው ዕለት ከሌሊት ጀምሮ በጸሎት ይትጋ አይተኛ። እኔም መንግሥቴን ከሚወርሱ ጋር ከበረከቴ እሰጠዋለሁ። አባቴ አብርሃምም ሁለተኛ እንዲህ አለ፣ በሽተኛ ድውይ ከሆነ ቸርነትህ ታግኘው። ጌታም እንዲህ አለ፣ ጥቂት ዕጣን ያገባ ዕጣንን ካላገኘ የቃል ኪዳኑን መጽሐፍ ፈልጎ በልጄ በወዳጄ በይስሐቅ መታሰቢያውን ቀን ያንብበው። ማንበብም የሚያውቅ ከሆነ ወደሚያነቡት ሂዶ እሷን አስነብቦ ይስማ። ከእነዚህ ይህን ማድረግ ካልተቻለ ወደ ቤቱ ገብቶ ደጁን ይዝጋ፣ እየጸለየ 100 ስግደቶችን ይስገድ። እኔም የሰማይ የመንግሥት ልጅ አደርገዋለሁ። ለቁርባን የሚሆነውን መብራትን የጋገባ እኔ ያልሁትን ሁሉ የሚያደርግ እርሱ የመንግሥተ ሰማያትን ርስት ይቀበላል። ቃል ኪዳኑንና ገድሉን ትሩፋቱን ለመጻፍ ልቡን ያበረታውን እኔ ስሙን በሕይወት መጽሐፍ እጽፈዋለሁ። በሺው ዓመት ምሳ ላይም ይገኛል። እግዚአብሔርም ይህ ሁሉ ነገር በተናገረ ጊዜ ያዕቆብ አይቶ በመደንገጥ ነፍሱ ተመሰጠች። ይስሐቅም ያዕቆብን አንስቶ ልጄ ሆይ ዝም በል አትደንግጥ ብሎ ጠቀሰው። ይስሐቅም ያዕቆብን አንስቶ ልጄ ሆይ ዝም በል አትደንግጥ ብሎ ጠቀሰው። ከዚህም በኋላ ሳመውና በሰላም አረፈ። በኤሞር ልጆች በገዛው እናቱ ሳራ በተቀበረችበት በአብርሃም መቃብር ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በይስሐቅ አማላጅነት ይማረን። በረከቶ ከእኛ ከሕዝበ ክርስቲያን ጋር እንዲሁም ከማኅበራችን ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ጋር ለዘላለሙ ትኑር አሜን። ሰላም ለይስሐቅ ዘኢያግዘፈ ክሳዶ ለደኒን ወለተሃርዶ ምስለ አብርሃም በየ ከመይፈጽም ፈቃዶ እግዚአብሔር እግዚእ ውስተ ደብረ ራእይ ወሰዶ ሶበ ንጽሐ ልቡ ነጸረ ወንጹሐ እዶ። ሰላም ለይስሐቅ ዘኢያግዘፈ ክሳዶ ለደኒን ወለተሃርዶ ምስለ አብርሃም በየ ከመይፈጽም ፈቃዶ እግዚአብሔር እግዚእ ውስተ ደብረ ራእይ ወሰዶ ሶበ ንጽሐ ልቡ ነጸረ ወንጹሐ እዶ። በዚችም ቀን ደግሞ እግዚአብሔር እስራኤል ብሎ ስም ያወጣለትን የአባቶች አለቃ የሆነ የያዕቆብን የዕረፍቱን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አባቶቻችን አዘዙን። ይህም ቅዱስ በበጎ ሥራ ሁሉ በመራራት በቅንነት በትሕትና በለጋስነት የአባቶችን የአብርሃምና የይስሐቅን መንገድ የተከተለ ሆነ። ወንድሙ ኤሳውም ብኩርናውን በምስር ንፍሮ ደግሞ በረከቱን ስለወሰደበት አብዝቶ ስለ ጠላው ሊገድለው ይፈልግ ነበር። ስለዚህ አባቱ ይስሐቅና እናቱ ርብቃ ያዕቆብን ወደ ርብቃ ወንድም ወደ ላባ ሰደዱት። እየተጓዘም ሳለ ባደረበት በረሃ ከምድር እስከ ሰማይ የሚደርስ መሰላል የእግዚአብሔር መላእክት በውስጡ ሲወርዱ ሲወጡ በሕልሙ አየ። እንዲህም አለ፣ ይህ የሰማይ ደጅ ነው። ከዚህም የእግዚአብሔር ቤት ይሰራል።
በሶርያ ምድር ወደሚኖር ወደ እናቱ ወንድም ወደ ላባ በደረሰ ጊዜ ሁለቱን ልጆቹን ልያንና ራሔልን አጋባው። በዚያም የላባን በጎች እየጠበቀ 21 ዓመት ያህል ኖረ። ላባም የምሰጥ ምንድን ነው አለው። ያዕቆብ ምንም የምሰጠኝ የለም። አሁን ወደፊት የምነግርህን ነገር ካደረግህልኝ ዳግመኛ በጎችን ፈጽሜ እጠብቃለሁ። አሁን በጎች በፊት ይለፉና ከበጎቹ ሁሉ ጠጉራቸው ነጫጭ የሆኑትንና መልካቸው ዥንጉርጉር የሆነውንም ስለ ዋጋዬ ለይልኝ አለው። ዓይነቱ ዥንጉርጉር ያልሆነውን መልኩ ነጭ ያልሆነውን ሁሉ ግን ለአንተ ይሁን አለው። ላባም እንዳልክ ይሁን አለ። በዚችም ቀን ነጩንም ቀዩንም ዥንጉርጉሩንም መልኩ ዳንግሌ የሆነውንም የፍየሉንም አውራ ለይቶ ለልጆቹ ሰጠ። በእርሱና በያዕቆብ መካከል 3 ቀን የሚያስጌድ ጎዳና ርቀው ሄዱ። ያዕቆብ ግን የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብም የልብጭ በትርና ታላቅ የሎሚ በትርን ወስዶ ቅርፊቱን ልጦ ጣለው። ያዕቆብ የላጣቸው በትሮች ነጫጭ ሆነው ታየው። እነዚያንም በትሮች በጎች ከሚጠጡበት ገንዳ ላይ ጣላቸው። በጎቹ ውሃ ሊጠጡ በመጡ ጊዜ እነዚያ በትሮች በፊታቸው ሆነው ይታዩ ዘንድ መጥተውም በጠጡ ጊዜ እነዚያን በትሮች አስመስለው ጸንሰው ነጩንና አመደ ከበውን ዝንጉርጉርን ወለዱ። ያዕቆብም አውራዎቹ በጎች ለየ። አውራውን ከለየ በኋላ እንስቶቹን በጎች ለይቶ ዝንጉርጉር አመደ ከበውን ነጭ በሆኑ አውራዎች ፊት አቆማቸው። የራሱንም በጎች ለያቸው እንጂ ከላባ በጎች ጋር አልቀላቀላቸውም። ያዕቆብ እጅግ ፈጽሞ ባለጸጋ ሆነ። ሴቶችንም ወንዶችንም አገልጋዮችን ገዛ። ብዙ ከብትም፣ ላሞችም፣ በጎችን፣ ግመሎችንና አህዮቹን ገዛ። ያዕቆብም ወደ አገሩ በተመለሰ ጊዜ እስከ ንጋት ድረስ አንድ ሰው ሲታገለው አደረ። ከእርሱም ጋር ሲታገል እንዳልቻለው ባየ ጊዜ እርሱ የሚሆንበት ሹልዳውን ያዘው። ጎህ ቀዷልና ልቀቀኝ አለው። ካልመረከኝ አልለቅህም አለው። ስምህ ማን ይባላል ቢለው ስሜ ያዕቆብ ነው አለው። እንግዲህ ስምህ ያዕቆብ አይባል እስራኤል ይባል እንጂ አለው። ከእግዚአብሔርና ከሰው ጋር መታገል እንችላልና። ከዚህም በኋላ ስለ ልጁ ዮሴፍ ብዙ ሐዘን አገኘው። ወንድሞቹ ወደ ግብፅ ሸጠውታልና በጠየቃቸው ጊዜ ክፉ አውሬ በልቶታል አሉት። በለቅሶም ብዛት የተነሳ ዓይኖቹ ታወሩ። ከዚህም በኋላ ታላቅ ረሃብ ሆነ። በግብፅ አገር እህል የሚሸጥ መሆኑን ያዕቆብ ሰማ። ስንዴ ሸምቱ ዘንድ ልጆቹን ላካቸውና ወደ ዮሴፍ ደረሱ። ንጉሥ ሆኖም አግኝተውት ሰገዱለት። ወንድማቸው እንደሆነም አላወቁትም። እርሱ ግን አውቋቸዋል። ስንዴውንም ሰጥቶ አሰናበታቸው። ሁለተኛ በተመለሱ ጊዜ ራሱን ገለጠላቸውና ወደዚህ ስለሸጣችሁኝ አትፍሩ፣ እመግባችሁ ዘንድ በቤታችሁ እግዚአብሔር ለሕይወት ልኮኛልና አላቸው። አሁንም ፈጥናችሁ ሂዱና ለአባቴ ንገሩት፣ ልጅ ዮሴፍ እንዲህ ይላል በሉት፣ ለግብፅ አገር ሁሉ እግዚአብሔር ጌታ አድርጎኛልና ፈጥነህና በዚያ ልኑር አትበል። ስለዚህም እስራኤል ወደ ግብፅ አገር ከቤተሰቡ ሁሉና ከጓዙ ከገንዘቡ ጋር ወርዶ በዚያ የሚኖር ሆነ። እረፍቱም በቀረበ ጊዜ ልጆቹን ጠርቶ እያንዳንዳቸውን መረቃቸው፣ ትንቢትንም ተናገረላቸው። የዮሴፍንም ልጆች ኤፍሬምንና ምናሴን እጆቹን አመሳቅሎ ባረካቸው፣ መረቃቸው። ከዚህም በኋላ በ137 ዕድሜው በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በያዕቆብ ጸሎት ይማረን። በረከቱም ከእኛ ከሕዝበ ክርስቲያን ጋር እንዲሁም ከማኅበራችን ንቁ የኦርቶዶክስ ተዋሕዶ ጸሎትና የንስሐ ምርክብ ጋር ትኑር ለዘላለሙ አሜን። ሰላም ለያዕቆብን ተወለደ ነገሥተ ወለደብተራ ስም ካህናተ በሀበ ሰዋሰወ ርእየ እንዘ ይነውም ሌሊተ ተነበየ ለአሕዛብ መንገለ አሚን ሚጠተ ሐውልተ እብን አመቀባ ዘይተ ሰላም እብል ለዘበየጋይ ዘይተይዙ አብርሃም ይስሐቅ ወያዕቆብ ለልዑል አቀብተ ትእዛዙ እምቅኔተ ዓለም መሪር ወእምኩሉ ትካዙ እሉ ክቡራን ህውረ በዕለተ ግዕዙ መምህራኒነ ገቢረ በዓል አዘዙ። በዚችም ቀን አባ በርሳቦ ከደቀ መዛሙርቶቹ ከሆኑ ከ12 መነኮሳት ጋር ደግሞ ከፋርስ ንጉሥ ከፈረሶቹ ባልደራሶቹ ጋር 6000 ከሆኑ ከኤስድሮስ ማኅበር ጋር በሰማዕትነት ሞቱ። በረከታቸው ትድረስ ለዘላለሙ አሜን። ሰላም ለበርሳቦ ዘያለው ሃይማኖተ አመተካሄደ ንጉሥ ዋሰፈው ሀብታተ ድር አቅረበ ደቂቆ ለእግዚአብሔር መስዋዕተ ይደንገጸ ልቡ ወይፈራ ሞተ እንዘ ያነብሩ በክሳዶ ስውለ መጥባይተ
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ነሐሴ 29 በዚች ቀን ከእመቤታችን ከቅድስት ድንግል ማርያም መድኃኒታችን ኢየሱስ ክርስቶስ በሥጋ ለመወለዱ መታሰቢያ በዓል ሆነ። ለእርሱም ምስጋና ክብር ይሁን ለዘላለሙ አሜን። በዚችም ቀን ኤጲስቆጶስ አትናቴዎስ በሰማዕትነት ሞተ። ከእርሱም ጋር ስማቸው ገርሲሞስና ቴዎዶጦስ የሚባል 2 አገልጋዮች በሰማዕትነት አረፉ። በዚችም ቀን የአባ ዮሐንስ አስጢር ወደ አስቄጥስ ገዳም የሥጋው ፍልሰት ሆነ። ዛቅረብኩ ማሕሌተ ዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ዘላነብብ ተወከ ዘንዴቴ መጽሐፈ እንተረሰይ ከዚዮ ጻድቀ መበለት ውኩፈ እምእላቡ ብዑላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለተጻፎ በክርታስ ወለተጻፎ ወንዘ ይደርስ ለዛ አንበቦ ወለተተርጎሞ በልሳን አዲስ ወለሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስውረ ይማረን ኢየሱስ ክርስቶስ ፈኑ ላዕሌነ ጸጋ መንፈስ ቅዱስ እግዚኦ ኮነከ ሀባ ለሀገር ወጽድቀ ከኒ ለቤተ ክርስቲያን ሀገር ጸራት አይተ ገሪያ ህቀ ህዝባ ወሰራዊታ ለሀገሪትን ኢትዮጵያ ለዓለም ዓለም አሜን። ከጠሩ ቅዱሳን ሰማዕታት፣ ነቢያት፣ ሐዋርያት ረድኤታቸው በረከታቸው እንዲያድርብን መድኃኔ ዓለም ክርስቶስ መልካም ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በድናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምሕረት አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት ሁላችን ላይ ይደርብን አሜን።